ሀገራት የህገ መንግስት ማሻሻያ የተደረገው የመሪዎቹን የስልጣን ጊዜ ለማራዘም ነው። በኢትዮጵያ የፖለቲካ ምህዳር ውስጥ አዲስ ምዕራፍ ለመክፈት የተጀመረው የህገ መንግስት ማሻሻያ ውይይትና የታየው ከፍተኛ ጥረት ለወደፊት ትውልድ እንደ ትልቅ የትምህርት ምንጭ የታሪክ ማህደር ተደርጎ የሚወሰድ መሆኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ልጆቻችን በታሪክ ማህደር ውስጥ የእናንተን ስራና ጥረት እየመነዘሩ ብዙ ትምህርት ያገኙበታል የሚለው እምነት ስራው ከወቅታዊ የፖለቲካ ፍጆታ ባለፈ ለአገር ግንባታ ያለው ዘላቂ ፋይዳ የሚያረጋግጥ ነው ብለዋል። ሪፖርቱ እንደሚያሳየው የሄዳችሁበት ርቀት፣ ያከናወናችሁ ተግባር መንግስት የኮራበትና ከፍተኛ ግምት የሰጠው እውነት ሆኗል ብለዋል። የዚህ ማሻሻያ ሂደት ከአፍሪካ ልማዳዊ አሰራር በእጅጉ የተለየ ተቃራኒ መሆኑ በዚሁ ሪፖርት ገልጸዋል። አብዛኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የሚያደርጉት መሪዎች የስልጣን ዘመናቸው ለማራዘም በሚያደርጉ ጥረት ነው ብለዋል። ነባሩ የኢትዮጵያ ህገ መንግስት ለጠቅላይ ሚኒስትሩ የስልጣን ዘመን ምንም አይነት የጊዜ ገደብ አያስቀምጥም፣ ፓርቲው ካሸነፈ መቆየት ይችላል ብለዋል። ሆኖም አሁን እየተካሄደ ያለው ውይይት ይሄ አደገኛ ነው፣ መገደብ አለበት በሚል መንፈስ መንግስት በገዛ ፈቃዱ ስልጣኑን በህግ ለመገደብ የወሰነበት ታሪካዊ ሂደት ነው ብለዋል። መንግስት ስልጣኔን በህግ ይገደብ፣ የህዝብ ጥያቄ በህገ መንግስት ይካተት ብሎ በሩን በከፈተበት ሁኔታ አንወያይም የሚሉ አካላት አካሄድ በምክንያታዊነት ሞግተዋል። ፖለቲካ በመሰረታዊነት ውይይት ነው ያሉት ጠቅላይ ሚኒስትሩ የፖለቲካና የስልጣን ፍላጎት ያላቸው አካላት ማሻሻያ ለማድረግ እንዲህ ያለ ሰፊ እድል ሲመቻች ከመንግስት በላይ ደስተኛ ሆነው መሳተፍ ነበረባቸው ብለዋል። የመሆኑ የቀረ አንወያይም በሚል ጽንፍ መቆም የአገሪቱን የፖለቲካ ብስለት ጥያቄ ውስጥ የሚከትና በሂደቱ ላይ የሚሰነዘሩ ተቃውሞዎች ውስጣዊ ፍላጎቶቻቸውን እንዲፈትሹ የሚያስገድድ ነው ብለዋል። የማሻሻያ ሂደቱ ጥቂት መቶዎች ተሰብስበው ህገ መንግስት በነደፉበት የቀድሞ አሰራር ሳይሆን እጅግ ሰፊና አሳታፊ በሆነ መልኩ መከናወኑን በዝርዝር ገልጸዋል። ሂደቱም የሚከተሉትን አካቷል። በመቶ ሺዎች የሚቆጠሩ ዜጎች ውይይትን ማሳተፍ፣ ከ4000 በላይ ተወካዮችን ማወያየት፣ ከ1000 በላይ ወረዳዎችን ማዳረስ፣ በመላው ዓለም የሚገኙ ዲያስፖራዎች ሐሳብ ማሰባሰብን አካተው ጠቅሰዋል። ይህ ሂደት ከ90 በመቶ በላይ የኢትዮጵያ ህዝብ ፍላጎት ተሳትፎ ያረጋገጠ በመሆኑ ለታለመው ሀገራዊ ሪፎርም ወይንም ታድሶ የማይናወጥ መሰረት ጥሏል ያሉት ጠቅላይ ሚኒስትሩ ናቸው። በአጠቃላይ የቀረበው ሪፖርት እንደሚያሳየው ኢትዮጵያ ቀደም ሲል ከነበረው የጥቂቶች ውሳኔ አሰራር ወጥታ ወደ ሰፊው ህዝብ አማካኝነት ወደ ህጋዊ ስልጣን ገደብ እየተሸጋገረች ነው ብለዋል። ይህ ስራ ለሀገር የሚበጅ የዲሞክራሲ ስርዓት የሚያጸናና በታሪክ ማህደር በወርቅ ቀለም የሚጻፍ ታላቅ ተግባር ስለመሆኑም አጽንኦት ሰጥተዋል።